ሰላም ሰላም ውድ የቻናላችን ተከታታዮች፣ ዛሬ ደግሞ አዲስ ተረት ይዤላችሁ መጥቻለሁ። የተረቱ ርዕስ ብልጧ ጥንቸልና ኩሩ አንበሳ ይባላል። በአንድ ወቅት ጥቅጥቅ ባለውና ለምለም በሆነ ጫካ ውስጥ አጼ ምትኩ የተባለ ኩሩ ግርማ ሞገስ ያለውና ደግ አንበሳ ይኖር ነበር። አጼ ምትኩ የጫካው ንጉስ እንደመሆኑ መጠን ሁሉንም እንስሳት በእኩልነትና በፍቅር ያስተዳድራል። በዚህ ጫካ ውስጥ ደግሞ ሮዚ የተባለች እጅግ ፈጣንና አስተዋይ ጥንቸል ነበረች። አንድ ቀን ግን በጫካው ውስጥ ትልቅ ድንጋጤ ተፈጠረ። ለእንስሳቱ ሁሉ የህይወት ምንጭ የሆነውና ተራራውን ተከትሎ የሚፈሰው ወንዝ በድንገት መፍሰሱን አቆመ። ወንዙ ደረቀ። እንስሳቱ በሙሉ ተሰባስበው መጨነቅ ጀመሩ። አጼ ምትኩ ሁኔታው ስላሳሰበው ሁሉንም አማከረ፣ ግን ማንንም መፍትሄ አላገኘም። ሮዚ ዝም ብለን ተቀምጠን ውሃው እንዲመጣም ከመጠበቅ ለምን እንደደረቀ ማወቅ አለብን ብላ አሰበች። ከዚያ ማንም ሳይነግራት በፈጣን እግሮቿ ወደ ላይኛው ተራራ አቅጣጫ ሮጠች። ወንዝ ከሚመጣው ተራራው ስር ስትደርስ የደረሰውን አደጋ ተረዳች። ከከፍታው ተራራ ላይ ትላልቅ ድንጋዮች ተንከባለው ወድቀው ወንዙን የሚያልፍበት ጠባብ መንገድ ዘግተው ኖረዋል። ውሃው ከዚያው ታፍኖ ኩሬ ሰርቷል። ወደ ታችኛው ጫካ መውረድ ግን አልቻለም። ሮዚ ወዲያውን ወደ ንጉስ አጼ ምትኩ ዘንድ ተመልሳ ሮጠች። ንጉስ ሆይ የደረሰውን አውቃለሁ አለች እየተነፈሰች። ወንዙ አልደረቀም፣ ነገር ግን ማዶ ካለው ተራራ ላይ ትልልቅ ድንጋዮች ተንከባለው መንገዱን ዘግተውታል። እነሱን ድንጋይ ካላነሳናቸው ውሃ አናገኝም። አጼ ምትኩም በሮዚ ብልሃት ተደሰተ። ግን እነዚያ ግዙፍ ድንጋዮች እንዴት እናነሳዋለን ሲል ጠየቀ። ሮዚም እንዲህ አለች፣ ብቻችንን አንችልም፣ ነገር ግን ሁላችን ከተባበርን እንችላለን። ዝሆኖች በግንድ ይገፉታል፣ አንበሶቹም ይጎትቱታል፣ እኛ ደግሞ ትናንሽ ድንጋዮችን እናጸዳለን አለች ሮዚ። በሮዚ መሪነትና በአጼ ምትኩ ትዕዛዝ ሁሉም እንስሳቶች ወደ ተራራው ስር ሄዱ። ከዛም ሁሉም እንስሳቶች ተባብረው ድንጋዩን እየገፉ እያነሱ በመጨረሻም ድንጋዮቹ ተንከባለው ከመንገዱ ላይ ተነሱ። የታፈነው ውሃ በኃይል እየተተኮሰ ወደ ጫካው መፍሰስ ጀመረ። እንስሳቱ በሙሉ በደስታ ዘለሉ፣ ውሃውንም በእርካታ ጠጡ። አጼ ምትኩ ሮዚን በአደባባይ አመሰገናት። ዛሬ የተማርነው ነገር ቢኖር ጉልበት ብቻውን በቂ እንዳልሆነና የሮዚ ብልሃትና የእኛ አንድነት ማንኛውም ተራራ እንደሚያንቀሳቅስ ነው አለ። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። በሚቀጥለው ተረት እስክንገናኝ ደህና ሁኑ።